ሰላም ሰላም እንዴት ናችሁ? አለን እኛ እግዚአብሔር ይመስገን ደህና ነን። እንዴት ናችሁ? እኛ እንግዲህ የክርስትናው ድግስ እንግዲህ ተጀምሯል። እንግዲህ ያው የተጀመረው እንኳን ተቦክቷል እና ጥንስሱም ለጠላ እንደዚሁ ተጠንስሷል። ግን ዛሬ ማሳያችሁ መቀጣ እያስገቡ ነው እና ጠላው እንደገና ደግሞ ሊጥ እንደዚሁ የሚቀጠነውን አሳያችኋለሁ። ምን ያክል እንዳደረግነው ደግሞ አሳያችኋለሁ። ያው ብዙ ላለማብዛት ጥረናል፣ ግን ያው ጥሩ ነው። አንዳንድ ጊዜ የተወሰነ ድግስ ያስፈልጋል ሳይበዛ ማለት እንግዲህ እንጃ ያበዛ ነው አይመስለኝም። እስኪ ደግሞ እናንተ አይታችሁ ደግሞ ይሄ እንደዚህ ነው የሚሉትን አስተያየቱን ትሰጡናላችሁ። ያው ግን አንዴ ተደርጓል በእርግጥ ቢሆንም አስተያየታችሁን እንፈልጋለን። ስለዚህ ዛሬ ሁላችሁ መቀጣ ደረቀ መቀጣ ነበረ እያስገቡ ነው። ይሄ ሁለቱ በርሚል የሚታያችሁ ይሄ ነው እንግዲህ ጠላ ያደረግነው እና መቀጣ ተጋግሮ ምናምን የደረቀ ነበረ። ያው ስራ ለማቃለል ብላ ማዘር እሱን እንግዲህ አስገቡ አማሰሉ። ያው እንዲበላው ማለት ነው። ያው እንዲበላው ስላችሁ ታውቃላችሁ መቼም እኛ አካባቢ ያላችሁ ሰዎች እንዲርስ ማለት ነው። ስለዚህ እንደዛ ሁለቱን እንዲሁ እያማሰሉ ነበር። የሚገርመው ነገር በጣም ነው ያደከማቸው። ደግሞ ወንድ ቢሆን ደግሞ አሪፍ ነው። ግን እኛ ቆቦ አካባቢ ደግሞ ብዙ ወንድ ስራ ላይ አይሳተፍበትም። ያው ሴቶች ናቸው አብዛኛው የሚያደርጉት ታውቃላችሁ። እንደገና ደግሞ እንግዲህ በእኛ ያለው ይሄ ነው። አንዳንድ ጊዜ ደግሞ ሙያው ከሌላ ቦታ ደግሞ ይለያያል። እንግዲህ የጠላው ሁኔታ የጠላው ምን አይነት ጠላ እንደሆነ ጥቁር ምናምን አለ። ግን ያው እኛ የቆቦ ደግሞ ታውቃላችሁ ጠጅ የሚመስል ጠላ ነው። ጠላችን እንዴት እንደሚዘጋጅም ይኸው በጥቂቱ እንግዲህ ላሳያችሁ ነው። መቀጣ የደረቀው መቀጣ እየገባ ነው። ከዛ እንደገና ያማስሉታል ደግሞ እና እንደምታዩትኝ እንግዲህ ሁለቱም በርሚል ነው እና ጠላው ያለው እንዴት እያማሰሉ እንደነበረ እየደከማቸው እየቆሙ ላን የነበረውና እየተጋገዙ ነበር። ግን ደስ የሚለው ነገር ደግሞ የኛ አካባቢ እውነት ለመናገር ማለት ነው በጣም ሞድላቸው ባህሪ በቃ መተጋገዛችን በጣም ደስ ይለኛል። እውነት ጎረቤት እንዴት እንደሚሰራ እንግዲህ ታውቃላችሁ። እንደው እናንተም እንደገጠማችሁ ቤት እንዴት እንደሆነ ታሳውቁኛላችሁ። እኛ አካባቢ ግን በደንብ ነው የምንተጋገዘው ማለት ነው። ጎረቤት ከኛ ይመጣን ይሰራን፣ እኛም እንደዚሁ ማዘንም ትሄዳለችኝና ግን እኔ ወጥቻ አይደለም ይሄንን ቮይስ ኦቨር ምሰራላችሁ ማለት እኔ አይደለም የቀረጽኩት ስላችሁ ነው። ቮይስ ኦቨሩን ነው እኔ የሰራሁት ድምጽ ያረኩበትኝና እንግዲህ ሁለቱን ጠላ ነው እንግዲህ ሁለቱ እንደዚህ በዚህ መንገድ አማስለው ከጨረሱ በኋላ ልክ በማግስቱ ደግሞ ውሃ ይሞሉታል ማለት ነው። ከዛ በመጠነኛው እንትን ብለው ውሃ ከሞሉት በኋላ ነው እንግዲህ ከፈላ በኋላ ጠላውን እንግዲህ ማሳያችሁ ይሆናል። አሁን እንዴት እንዳዘጋጁት አሳያችኋለሁኝ። ስለዚህ እንደገና ደግሞ ሊጥ ደግሞ የተቦካው እንደዚሁ አንድ በርሚል ነው አሳያችኋለሁ ይሄኛውንም። አሁን ግን ውሃ ጥደዋል ከውጭ ለማቅጠኛ የሚሆን እና በእኛ አካባቢ ያለውን የሊጥ አቀጣጠንም ሁኔታ አሳያችኋለሁ። አሁን ግን ይኸው እንዲሁ ጠላውን እያማሰሉ ነው። ከቅድም ጀምሮ እንዴት አድካሚ እንደሆነ ጉልበት የሚጠይቅ ነው። እንደገና ወደ ሊጡ ደግሞ ገቡ። ሊጡን ደግሞ እንደዚሁ እያማሰሉ ነው። መጀመሪያ ላይ ካማሰሉ በኋላ ልክ የፈላው ውሃ ነው እኛ አካባቢ የሚገባው። ወደ ቆቦ ያለን ሰዎች ብዙ ጊዜ በሙቅ ውሃ ነው የምናቀጥ ነው እና ሌላ ቦታ ስናይ አብሲትም አለ። ግን ድግስም ምንም ሲሆን እንደዚሁ አብዛኛው የፈላ ውሃ ነው የምንጠቀመው እና ልክ የውሃዎች ተጥዷን በእንጨት ያን የፈላ ውሃ ነው እንግዲህ ሊጡን የሚያቀጥኑበትኝ። ከዛ እንደገና የማዘር ራሱ ደክማለች። ብቻ በስማም እንግዲህ እግዚአብሔር እድሜና ጤና ይስጣት እንጂ በጣም ነው የደከመችው። እና እንደዚሁ ጎረቤቱ ራሱ በቃ እኛ ጋር እንዴት እንደደከመ በቃ ሊጡን ማማሰል ምን ቢል እንደውም እንደኛ ባህል አንዳንድ ጊዜ ወንዶች እንዲህ በማስሉልን ምናምን አሪፍ ነው። አንዳንድ ጊዜ ተጀምራል፣ አንዳንድ ቦታ ላይ ይሰሩላቸዋል። ግን እኛ አካባቢ እንግዲህ ጎረቤቱ ነው ሴቶቹ የሚሰሩትኝ። ይኸው እንዲህ ደከም ይላቸዋል ደግሞ በቃ ሁላ ማቅጠን ራሱ ከባድ ነው። እና ውሃ እያመላለሱ የፈላውን ውሃ እያመላለሱ እንደዚህ ሊጡን ያቀጥናሉ። ይኸው የፈላውን ውሃ እና በጣም በቃ ማዘር ትሰጣቸዋለች፣ እነሱ ያቀጥናሉ። ማቅጠና የሚባለው እኛ ጋር አሁን እንደዛ ነው። እና
እንትን እስኪል ድረስ እየተጋገዙ ነው የሚሰሩት። እና ይህን ባህላችንን ደግሞ እውነት ሳላደንቅ አላልፍም። እውነት በጣም ይቀጥል የምለው ነገር ነው ይሄ። እና ከብዙ በጥቂቱ እንግዲህ ላሳያችሁ የፈለግኩትኝ እኛ አካባቢ ያለውን እና እንደገና ደግሞ ሌላ ማህበረሰብ ላይ ያለውን የስራ እንትናችን የተለያየ ነው ማለት በቃ የምንሰራበት መንገድ ይሄ ሙያው የሚባለው የለም ከአንዱ አንዱ ጋር የተለያየ ነው። እውነት እንኳን ከአንዱ ሀገር ወደ አንዱ ሀገር ቀርቶ ከኛና ከሰፈርና ከሰፈር ከሀገር ሀገር እንዴት እንደሚለያይና በቃ ያለውን የኛን ሁኔታ የኛ እንዴት እንደሚሰራ ያለውን ከሌላው ጋር እንዴት እንደምሰሩ እንድናነጻጽረው ፈልጋለሁ። ማለት በእኛ እንደዚህ ሼር የለም የሙያ መለዋወጥ ማለት ነው። እና እሱን ነገር እንድታዩት ፈልጋለሁ። እንደገና እንዴት እንዳዘጋጀንም በዚሁ እንድታዩት ፈልጋለሁ። ስለዚህ እንደምታዩት ጉልበታቸውን እንዲሁ ሳይሰስቱ እውነት ጎረቤታችን በዚሁ አመሰግናቸዋለሁኝ እየሰሩ ይገኛሉ። እንግዲህ ይኸውልሽ በቃ ማለት እውነት ደግሞ እውነት ከዚህ ከአንዱ እዚህ በርሚሉና የጠላውና የሊጡን ደግሞ እንዲሁ አንድ ላይ ነበር ሲሰሩ የነበረው። የጠላውን እንዴት ጥንስሱን መቀጣ አስገብተው እንዲህ ቅድም እንዳየ ነው ማለት ነው። ያን ሁላ አማስለው ያን ሁላ ጉልበት አውጥተው እንደገና ደግሞ ሊጡን እንደምታዩት ሶስታቸው ብቻ ናቸው እየሰሩት ያለውትና እኔ አምጥተው ሲያሳዩኝ ራሱ ወይኔ ድካማቸው አልኩኝና ይህ ሁሉ የልጅ ያጋፔ ክርስትና ነውና እና እንዴት ማዘር ራሱ በቃ ይሄው ትቀበላቸዋለች በማል በቃ እያሳዘኗት ይደክማቸዋል እና እነሱ እንዲሁ እየተቀባበሉ የሚገርመው ነገር ይኸው ሶስቱንም በርሚል እንደዚሁ አሪፍ አድርገው አቅጥነው ጠላውን በዛ መንገድ ባያችሁት መንገድ አጠናቀቁ። ይኸው እንደዚህ እያመላለሱ የሚያመላልስላቸው ሰው ራሱ አንድ ሰው ቢገኝ አሪፍ ነበረ። ግን ያው ትንሽ ስለሆነ ብዙም ሰው አልመጣም። ሶስታቸው ሆነው ነው እየሰሩት ያሉት እና እንደዚህ እየተመላለሱ የሚያግዛቸው የተወሰነ ሰው እንኳን ቢኖር አሪፍ ነበረ። ግን እንግዲህ እንደምታዩት ብቻቸውን ናቸው። እና እንግዲህ ጠላውን ያደረግነው እንግዲህ እንደዚህ ኮንቴነር ነበረና ኮንቴነሩ ጋር ነው ያስቀመጥነው። ግን እንግዲህ ጠላው ሙቀት ስለሆነ ቆቦ ደግሞ እንዴት እንደሚሆን አላወቅንም። ብቻ ጠላው እንደዚሁ መቃጠሉ አይቀርም። ካደረግነው በኋላ ነበር ትዝ ያለንና እንደምታዩት ማዘር ትንሽ ፈርታለችኝ ሙቀቱ ጋር እንዴት ጠላው እንዳያቃጥል እንጂ እያለች ነበር። ማለት ይሄ እንዳይሆመጥጥ ነው የሚባለው እንግዲህ ቃላቱን እንግዲህ በእኛ አካባቢ ዘይ ስለማወራ እንግዲህ ቅርታ እንደዚህ ነው እንዳትሉኝ። እንግዲህ እንዳይሆመጥጥ ነው የሚባለው እንደዛ እንዳይሆንባት ፈርታለች። ግን በቅሉን አሳንሳ ነበረ እንትን ያረችው ለዚሁ እና በጣም ጌሾውን ብዙ ነበር ያደረገችው። እና ጌሾ ስል ደግሞ ምን ትዝ አለኝ መሰለችው በዚህ አጋጣሚ ደግሞ ጌሾ ቆቦ እንዴት እንደተወደደ አላቅም። ሌላ ሀገር ያላችሁ ሰዎች እዚህ ርካሽ ነው እንድትሉ ትችላላችሁ። ግን ምንም ላረግ አልችልም። አንድ ጊዜ ተሰርቷል እና በጣም ውድ ነበር። ግን እንደዛም ብሎ በቃ ሙሉ ጌሾን ነው በጣም ያበዛችው። ብቁላ አሳንሳ ነበር እንዳይሆመጥጥ እያለች ስለነበር እና ይሄኑ ፈርታ ሙቀትም ስለሆነ እንደገና ደግሞ ኮንቴነሩ ጋር አስቀመጥ ነው ደግሞ ሌላ ቦታ ስለሌለ ብለን እዚሁ ነበር ያደረግነው። ብቻ እንግዲህ እግዚአብሔር ያወቃል። እግዚአብሔር እንግዲህ ጠብቀው አሪፍ ሆኖ እንዲወጣ እንደዚህ እውነት እንደዚህ ለፍቶ ሰው የሆነ ቆንጆ ሲሆንለት ጠላውም እንጀራው ወጡ ምናምን ቆንጆ ሆኖ ሲስተናግድ እውነት ደጋሹም ደስ ይለዋል። እና ያ እንዲሆን ጥሩ ምኞቴን እንግዲህ ገልጻለሁኝ። እንግዲህ ቢሆንላቸው በጣም አሪፍ ነው። እና ውዶችዬ እንግዲህ ከብዙ በጥቂቱ ስራው የተጀመረበትን ይሄው አሳየኋችሁ። እንግዲህ ከዚህ በኋላ ያለውንም እንዲሁ አሳያችኋለሁኝ። እና እንግዲህ ያው ትንሽ ቮይስ ኦቨር ድምጽ ስሰራ መቆራረጥ ይኖራል ምናምን እንግዲህ ቅርታ። በጣም እኔ በብዙም ቮይስ ኦቨር ላይ ብዙ ጎበዝ አይደለሁም እና ለዛ ነው። እንደምታዩት እንዲሁ እየለፉ ነው ያዩት። እውነት ያሳዘኑኝ እና መታደል ነው። አራስ ቤት ቁጭ ብሎ መብላት ለካ መታደል ነው ብዬ አሰብኩና እኔ እድለኛ ነኝ እያልኩ ነበር። እንዲሁ ቁጭ ብዬ መብላት ብቻ ሰው ሲሰራ ማየት ነው እያልኩ ነበርና ይችን አጋጣሚ ልጠቀማትኝ። ምክንያቱም ከወጣው በኋላ ቁጭት አይገኝምና
እና ስለዚህ ውዶችዬ ላይክ ያላረጋችሁ ላስታውሳችሁ ላይክ እያረጋችሁ ነው እና ቪዲዮውንም እንዲሁ እስከ መጨረሻ እዩትኝ። ስለዚህ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ሼር እንደዚሁም አድርጉት። እንግዲህ በእናንተ ያለውን ደግሞ ሊጥ እንዴት እንደሚቀጠን እንዴት ጠላ እንደሚዘጋጅ ምናምን ያለውንም እንደዚሁ ሼር አርጉኝ። እኔም እንደዚሁ በጥቂቱ ሼር አርጊያችኋለሁና ያለውን ነገር እንግዲህ ከብዙ በጥቂቱ የኛ ይሄን እንደሚመስል ግን ያሳየኋችሁ ያው የሚቀጠነውና እንዴት ጠላው የተጠነሰሰው ላይ መቀጣ ያስገቡትን መንገድ ነው ያሳየኋችሁኝና ስለዚህ ከዚህ በኋላ ያለውንም እያንዳንዱን ነገር አሳያችኋለሁ። እና ደግሞ እናንተ ደግሞ በእናንተ ምርጫ አይ እንደዚህ ነው ያለውን አሳይን፣ ይሄ ይቅርብኝ የምትሉኝ ከሆነ ንገሩኝ።